በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዩኒቨርሲቲ ተማሪዎች አመጽ ተፋፍሞ ሲቀጥል በደባርቅ በነበረው የአገዛዙ ወታደሮች ተኩስ የሞቱ ተማሪዎች 2 መድረሳቸው ተነገረ። የቆሰሉም በርካቶች ናቸው ተብሏል። ተማሪዎች መብታቸውን ለማስጠበቅ ተጋድሎ እያደረጉ ነው። ዝርዝር ይዘንበታል። ወዲህ ደግሞ በአርሲና በሐረርጌ የኦርቶዶክሳውያን ጭፍጨፋ ሲቀጥል ይባስ ብሎ አዲሱ የማርበርግ በሽታ በአርሲና ሐረርጌ በፍጥነት መሰራጨቱም ተነግሯል። ዝርዝር ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ሲቀጥል በወሎና በጎጃም የአገዛዙ ጦር በፋኖ ድባቅ ተመቷል። በጎጃም በነበረው ውጊያ በርካታ የብልጽግና ወታደሮች ሲደመሰሱ በርካቶችም ተማርከዋል ነው የተባለው። በወሎም እንዲሁ በደፈጣ ጥቃት የብልጽግና ወታደሮች ከፍተኛ ጉዳት ደርሶባቸዋል። ዝርዝር ይዘንበታል። በወለጋ ፋኖ ከአገዛዙ ጦር ጋር ገጥሞ ድል በድል ሲሆን አዳዲስ ቦታዎችንም ከአገዛዙ ኃይል እያጸዳ ተቆጣጥሯል። የአገዛዙ ወታደሮች ሬሳ ክምር ሆነዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና የምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ማርበርግ ቫይረስ አርሲና ምዕራብ ሐረርጌ ላይ መከሰቱ ተነግሯል። ኦርቶዶክሳውያን ስቃይ የተባበሰባቸው ቦታዎች ከማርበርግ ቫይረስ ጋር ስማቸው እየተነሳ ነው። ባሳለፍነው ወር ምዕራብ ሐረርጌ አሰቦት አካባቢ 2 ልጆች ከመታገታቸው በተጨማሪ የገዳሙ ስራ በመተግበር ላይ ባሉ ቤተ ስራ የሚያግዙ በገዳሙ ዙሪያ የሚኖሩ ንብ በማነብ ላይ እያሉም ተኩስ ተከፍቶባቸው ነበር። በዚህ የተኩስ ርምታ ምክንያት አንደኛው አረጋዊ መነኩሴ ወዲያውኑ ሲሞቱ፣ ሌላኛው መነኩሴ ከባድ የአካል ጉዳት ደርሶባቸው እስካሁን በሕክምና ላይ መሆናቸው ሚዲያችን ዘግቦ ነበር። በምዕራብ ሐረርጌ በጉቦ ጉቱና አውጉድና ወረዳዎች እንዲሁም በጭሮ ወረዳ በረብሶ አካባቢ የ6 ኦርቶዶክሳውያን ሕይወት በአሰቃቂ ሁኔታ ተቀጥፏል የሚሉ መረጃዎች በዚህ ሳምንት ደግሞ እየወጡ ነው። እንደ ምዕራብ ሐረርጌ፣ ምስራቅ ሐረርጌና አርሲ ባሉ ቦታዎች ላይ ኦርቶዶክሳውያን እየኖሩ ያሉት በስጋት ሲሆን፣ ሌሎች ደግሞ በስደት ላይ ናቸው። በሌላ በኩል ማርበርግ ቫይረስ ምዕራብ ሐረርጌና ምስራቅ አርሲ እንደተከሰተ ሚዲያችንን ጨምሮ በርካታ ምንጮች እየዘገቡ ነው። ቫይረሱ መከሰቱን ተጨባጭ መረጃዎች ቢኖሩም ግን በክርስቲያን ግድያ እንደለመዱት ክህደት የአካባቢው ባለስልጣናት ውሸት ነው ብለው እያስነገሩም ይገኛሉ። ለማንኛውም ለክርስቲያኑም ለሙስሊሙም ለእናንተ መጨመር በሽታው አስከፊ ስለሆነ ግድላችሁም ትኩረት ስጡት ለማለት እንወዳለን። በተለይ በአርሲ ጉዳዩ ትንሽ ከበድ ስለሚል ከቀናት በፊት እንደዘገብነውም በአንድ ቀን ብቻ 13 የአንድ ቤተሰብ እንዲሁም በርካቶች መሞታቸውን መዘገባችን ይታወሳል በዚህ ቫይረስ የተነሳ። ስለዚህ ኦርቶዶክሳውያን ሆኑ በአካባቢው የሚገኙ ምዕመናን፣ ሌሎች እምነት ተከታዮችም ቢሆን ጥንቃቄ ሊያደርጉ ይገባል በማለት እናሳስባለን። የወረዳው ባለስልጣኖች ግን የለም ውሸት ነው እያሉ ነው። ከዚሁ ቫይረስ ጋር በተያያዘ በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰባቸው አይሰጥም ተባለ። በሽታው በንክክ የሚተላለፍ በመሆኑ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰቦቻቸው እንደማይሰጥ ነው የተነገረው። ሕይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓት ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ነው የተገለጸው። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተግበር አለበትም ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸውም ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩም የተገለጸ ሲሆን ህመሙ ግን በአየር የማይተላለፍ መሆኑን ለማረጋገጥ እንወዳለን። ህመሙ በንክክ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለንን
ግንኙነት ከንክኪ የራቀ መሆንም እንዳለበት ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚቀጥፍ እንደሆነም ተገልጿል። እንደ ወረርሽኙ ክብደት የሞት ምጣኔውም ከ24 እስከ 88 በመቶ ይደርሳል የተባለው። ስለዚህ ወገኖች ጥንቃቄ እንድታደርጉ በሚዲያችን ስም እናሳስባለን። አሁን በቀጥታ ከተማሪዎች አመጽ ጋር በተያያዘ ወደ ደረሱኝ መረጃዎች አልፋለሁ። በደባርቅ ዩኒቨርሲቲ የሞቱ ተማሪዎች 2 ደረሱ። የተማሪዎች አመጽ ተቀጣጥሎ ቀጥሏል። ጠዋት በነበረው የዜና ወጃችን የአገዛዝ ወታደሮች ተማሪዎች ላይ ሲተኩሱ እንደነበር የሚያሳይ ቪዲዮ ጭምር በማጋራት በደባርቅ ዩኒቨርሲቲ የነበረውን ሁኔታ መዘገባችን ይታወሳል። አሁን በደረሰን መረጃ የሞቱ ተማሪዎች ቁጥር 2 የደረሰ ሲሆን ተማሪዎቹ ያለ አግባብ የተጨመረብን አመት ተገቢ አይደለም በሚል ከዚህ በተጨማሪም በረሃብ እየተቀጣን ነው፣ የሚሰጡን ምግብ ከ2 ጉርሻ የምትበልጥ አይደለችም በሚል ከፍተኛ ተቃውሞ እያደረጉ ሲሆን የአገዛዙ የጸጥታ ኃይሎች ርቦት መብቱን ለመጠየቅ በወጣ ተማሪ ላይ የተኩስ ርምታም ከፍተዋል። በዚህም እስካሁን በደረሰን መረጃ 2 ተማሪዎች ህይወታቸው ሲያልፍ ከ10 በላይ ተማሪዎች ሆስፒታል መግባታቸው የመረጃ ምንጮች ገልጸውልናል። ይህ የተፈጠረው በደባርቅ ዩኒቨርሲቲ ብቻ ሲሆን በሌሎች ዩኒቨርሲቲዎች በመንግስት አካላት ድብደባና እንግልት ደርሶባቸው ሆስፒታል የገቡ ተማሪዎች በርካታ መሆናቸውንም ምንጮች ገልጸውልናል። እናትና አባት እጦር አለው ተምሬም እደርስላቸዋለሁ ብለው ዩኒቨርሲቲ የገቡ ተማሪዎች በአገዛዙ ኃይሎች ማናለብኝነት እየተቀጠፉ ይገኛሉ። በተለይ በደባርቅ ከዚህ ተማሪዎች ከባድ የተቃውሞ ሰልፍና አመጽ ጋር ተያይዞ ግድያና መቁሰል በኋላ ተማሪዎች ቁጭ ብለው የመከሩ ሲሆን እርስ በራሳቸውም ተወቃቅሰዋል። ተኩሱ ሲከፈት ለምን ትደነባበራላችሁ? ትሮጣላችሁ? ፊት ለፊት መጋፈጥ አለብን። ሲቀጥል እኛ ተቃውሞ ላይ ሆነን ምግብ ሰዓት ሲደርስ ምግብ ልትበሉ የሄዳችሁ ተማሪዎች በእውነት ምን አይነት ጭንቅላት ነው ያለን? ለካ ኢትዮጵያ ሰላም ያጣችው እንዲህ ልፍስፍስ ትውልድ እየመጣባት ነው ስትልም ፍርሃትና መሸበር ያሳዩ ወጣት ተማሪዎችን በመውቀስ ለመብታችን ወታደሮች ነን ስትል ሁሉም እንዲበረታ ለማድረግ የተማሪ ተወካይዋ ንግግር አድርጋለች። ከንግግሯ በኋላ የጀግንነት ጭብጨባ ተደርጎላታል። በአጭሩ ተመልክተናት እንመለስ። እንደኔ ሬሳ ያነሳችሁ ተማሪዎች እውነቱን ልንገራችሁ፣ በስሜት ተወጣላችሁ። ምንድነው ይደረጋል? ተዋት በለው እየተባለ ተመታው ወደ ላይ ተኩሰው እየተባለ ነው የገደለው። ያቺ ድግን አዚ ላይ ሆና ማለት ነው። ተማሪዎች በበታይ እንኳን ተሸጉጠው እውነት በቃ ከዚህ ላይ ተደግኖ ማለት ነው ለተማሪ ያቺ ናት በእውነቱ ስንቱን ተማሪዎች ያተረፈው። እኔ እንጃ ምን አይነት ቅንጭላት ነው ያለን በእውነቱ። እውነት ነው ለካስ የኢትዮጵያ ሰላሟን ያጣች በእውነቱ እንደዚህ ያለ ትውልድ እየወጣባት ነው። እኛ ተማሪዎች ምንድነን? የነገ አገር ተረካቢዎች፣ ለነገ ትውልድ የምናስብ። እኔ በእውነቱ አንድ ተማሪ ቴዎድሮስ የሚል ስም ሰይሜለታለሁ።